መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 5 የሮቤል ትውልድ። የእስራኤልም በኵር የሮቤል ልጆች እነዚህ ናቸው። እርሱ የበኵር ልጅ ነበረ። ነገር ግን ወደ አባቱ ምንጣፍ ስለወጣ አባቱ እስራኤል በረከቱን ለልጁ ለዮሴፍ ሰጠ። ብኵርናም አልተቈጠረለትም። ይሁዳም በወንድሞቹ መካከል በረታ፣ አለቃም ከእነርሱ ሆነ። በረከት ግን ለዮሴፍ ነበረ። የእስራኤል በኵር የሮቤል ልጆች ሄኖኅ፣ ፍሎስ፣ አስሮን፣ ከርሚ ነበሩ። የኢዮኤል ልጆች ልጁ ሰማያ፣ ልጁ ጎግ፣ ልጁ ሰሜይ፣ ልጁ ሚካ፣ ልጁ ሬካ፣ ልጁ ብኤል፣ የሐሶር ንጉሥ ቴልጌል ቴልፌ ልሶር የማረከው ልጁ ብኤራ፣ እርሱ የሮቤል ነገድ አለቃ ነበረ። ወንድሞቹ በየወገናቸው የትውልዶቻቸው መዝገብ ተቈጥረው በተቈጠሩ ጊዜ አለቆቻቸው ኢዮኤልና ዘካርያስ ነበሩ። እስከ ናባውና እስከ በአልሜዎን ድረስ በአሮዔር የተቀመጠው የኢዮኤል ልጅ የሰማዕ ልጅ የአዛዝ ልጅ ቤላ በገለዓድ ምድር እንስሶቻቸው በዝተው ነበርና በምሥራቅ በኩል ከኤፍራጥስ ወንዝ ጀምሮ እስከ ምድረ በዳው መግቢያ ድረስ ተቀመጠ። በሳኦልም ዘመን በስደተኞች ጋር ተዋጉ፣ እነርሱም በእጃቸው ተመትተው ወደቁ። በገለዓድ ምሥራቅ በኩል ባለው ሀገር ሁሉ በድንኳኖቻቸውም ተቀመጡ። የጋድም ልጆች በባሳን ምድር እስከ ሰልካ ድረስ በአፋዛዦቻቸው ተቀመጡ። በኵሩ ኢዮኤል፣ ሁለተኛ ሳፋም፣ ጸሐፊው ያናይን፣ ሳፋጥም በባሳን ተቀመጡ። የአባቶቻቸው ቤቶች ወንድሞች ሚካኤል፣ ሜሱላም፣ ሳባ፣ ዮራይ፣ ያካን፣ ዙኢ፣ ኦቤድ እነዚህ 7 ነበሩ። እነዚህም የቡዝ ልጆች የዮዳድ ልጅ ኢዮሳይ ልጅ፣ የሚካኤል ልጅ፣ የገለዓድ ልጅ፣ የኤዳይ ልጅ፣ የኡሪ ልጅ፣ የአቢካኤል ልጆች ነበሩ። የአባቶቻቸውም ቤቶች አለቃ የጎኔ ልጅ አብዲኤል ልጅ ወንድም ነበር። በገለዓድም ምድር በባሳን መንደሮቹም በሳሮንም መሰማሪያዎች ሁሉ እስከ ዳርቻቸው ድረስ ተቀምጠው ነበር። እነዚህ ሁሉ በትውልዶቻቸው በይሁዳ ንጉሥ በኢዮአታም ዘመን በእስራኤል ንጉሥ በኢዮርብዓም ዘመን ተቈጠሩ። የሮቤልና የጋድ ልጆች የምናሴም ነገድ እኩሌታ ጽኗን ጋሻና ሰይፍ የሚይዙ ቀስተኞችም ሰልፍ የሚያውቁ ሰልፈኞችም 44,760 ነበሩ። ከአጋራውያንና ከኢጣሪዮን ከናፋሲዮንና ከናዳቢዮን ጋር ተዋጉ። በሚዋጉበትም ጊዜ ወደ እግዚአብሔር ጮኸዋልና በእርሱም ታምነዋልና አዳናቸው። በላያቸውም በረቱባቸው። አጋራውያንና ከእነርሱም ጋር የነበሩትም ሁሉ በእጃቸው ተሰጡ። ከከብቶቻቸውም 50,000 ግመሎች፣ 250,000 በጎች፣ 2,000 አህዮች፣ ከሰዎችም 100,000 ማረኩ። ሰልፉ ከእግዚአብሔር ዘንድ ነበርና ብዙ ሰዎች ተገድለው ወደቁ። እስከ ምርኮም ዘመን ድረስ በስፍራቸው ተቀመጡ። የምናሴም የነገድ እኩሌታ ልጆች ከባሳን ጀምሮ እስከ በዓል አርሞን እና እስከ ሳኔር እስከ አርሞንኤል ተራራ እስከ ሊባኖስ ድረስ ተቀመጡ። እነርሱም በዙ። የአባቶቻቸውም ቤቶች አለቆች እነዚህ ነበሩ፦ ኤፌር፣ ይስኤ፣ ኤልኤል፣ አዝርኤል፣ ኢይርያም፣ ሆዳይዋ፣ ኢየድኤል እነርሱም ጽኑዓን ኃያላን የታወቁ ሰዎች የአባቶቻቸውም ቤቶች አለቆች ነበሩ። የአባቶቻቸውንም አምላክ በደሉ፣ እግዚአብሔርም
ከፊታቸው ባጠፋቸው በምድሩ አሕዛብ አማልክትን አመነዘሩ። የእስራኤልም አምላክ የአሦርን ንጉሥ የፋሎክን መንፈስ የአሦርንም ንጉሥ የቴልጌል ቴልፌልሶርን መንፈስ አስነሣ። የሮቤልንም የጋድንም ልጆች የምናሴንም ነገድ እኩሌታ አፈለሰ። እስከ ዛሬም ወዳሉበት ወደ አላሄና ወደ አቦር ወደ ሐራንና ወደ ጎዛን ወንዝ አመጣቸው።